እስኪ በዚህኛው ቪዲዮ እንጀምር። የኔ አበባ መድኃኒዓለም አለ 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 መድኃኒዓለም አለ። አመሰግናለሁ። ዲለም ፔጅ ለዚህ ህፃን ልጅ ያደረገለት ነገር እጅግ በጣም ደስ የሚል ነገር ነው። ሲያምርሽ ይቅር ጌችና የኢትዮጵያ ሲያምራችሁ ይቅር በነፃ ልታለባልቡኝ ማለት ይሄው ዩሮፕ ገብቻለሁ። ይሄው ቱርክ ነው ያለሁት። አልተገናኘንም። እኔ ጋዜጠኛ ሶፎንያስ ዋሲሁን መላው የኢትዮጵያን ህዝብ በይፋ ይቅርታ በመጠየቅ ወደ ቤት መመለሱን ይፋ አድርጓል። ማርሻል ከሄደበት ሀገር ተላልፎ ለመንግስት መሰጠት አለበት። ሰላም ጤና ይስጥልኝ ጋይስ፣ እንደምን አመሻችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ። አብራችሁ እስከ መጨረሻ እንድትቆዩ በትህትና ጠይቃችኋለሁኝ ማለት ነው። ቪዲዮውን ላይክ በማድረግ እንድትጀምሩና ሁሉም ጋር እንዲዳረስ እንድታደርጉልኝ በትህትና ጠይቃችኋለሁኝ። እንዲሁም ሰብስክራይብ አድርጉ ማለት እወዳለሁኝ ማለት ነው። እንግዲህ የዛሬ እጅግ በጣም መነጋገሪያ ከነበሩ ጉዳዮች መሀል የሴዶ ማርሻል ነበረ። የእሱን ቪዲዮዎችን አይተን እንመለሳለን ማለት ነው። እንግዲህ አንዳንድ ሰዎች በኢንተርፖል አማካኝነት ወደ ሀገር መጥቶ እንግዲህ በህግ መጠየቅ አለበት የሚሉ ሰዎች አሉ። እንግዲህ ከህግ አንጻርም የተናገሩ ሰዎች አሉ። እነሱንም አብረን እኒና ተመልሰን እንመጣለን ጋይስ። አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለባልቡኝ ማለት ነው። በነፃ አረ ሲያምርሽ ይቅር ጌችና የኢትዮጵያ ሲያምራችሁ ይቅር በነፃ ልታለባልቡኝ ማለት ነው። ይሄው ዩሮፕ ገብቻለሁ። ይሄው ቱርክ ነው ያለሁት። አልተገናኘንም። እኔ ፕሮፌሽናል ነኝ። ፕሮፌሽናል ውድድር ለመወዳደር ለስኮዳኛ ወደ ኢትዮጵያ ላለመመለስ ሄጃለሁ። አምልጫችኋለሁ። በነፃ እናንተ በነፃ ቢዝነስ ልትሰሩብኝ ነበር። ሲያምራችሁ ይቅር። ግን አንድ መስፈርት አለኝ። አንድ የ20 ሚሊዮን ብር መኪና፣ የ30 ሚሊዮን ብር ቤት እና 20 ሚሊዮን ብር አካውንቴ ላይ ከገባ አመጣለሁ፣ እደባደብላችኋለሁ እንጂ በነፃ ምንም ነገር የለም። ሲያምርሽ ይቅር እያናለሽ አረ በነፃ ሴዶን ልታይ አም ዩኒክ እና አም ኪንግ መቼም አታገኙኝም። ሲያምርሽ ይቅር ዩሮፕ ቱርክ ነው ያለ ነው። ዩሮፕ በቃ አሁን ይኸውላችሁ ፕሌኑም ሰውም ዛፉም ተሰልፎ እየጠበቀኝ ነው ማለት ነው። አልተገናኘንም። ቻው ቻው። በነፃ ልታለባለብ ጌች ሲያምር ይቅር ሲያምርሽ ይቅር ጌችና የኢትዮጵያ ሲያምራችሁ ይቅር በነፃ ልታለባልቡኝ ማለት ነው። ይሄው ዩሮፕ ገብቻለሁ። ይሄው ቱርክ ነው ያለሁት። አልተገናኘንም። እኔ እንግዲህ እንዳያችሁት ነው ሴዶ የሀገር ክህደት ፈጽሟል። ኮብልሏል ከሀገር። ምንም ማድረግ አይቻልም። ለማስመለስ እንጥራለን። በኢንተርፖልም ቢሆን ለማስመለስ እንጥራለን። ይሄው ነው የሀገር ክህደት ፈጽሞብናል። እንግዲህ እሱ ብቻ ሳይሆን ለስፖርቱም ክህደት ነው፣ ትልቅ ክህደት ነው የተፈጸመብን። አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለባልቡኝ ማለት ነው። በነፃ ትቻለሁ። በቃ ሴዶ ችግር የለውም፣ አልሰብርህም። ኖርማል ፋይት ብቻ በስትራይኪንግ ብቻ እናደርገዋለን። አልሰብርህም። ተመለስ ወደ ሀገር ወንድሜ። አታስብ፣ አትፍራ። አንተ ከሱ ጎን አልነበርክ እንዴ? እንዴት ከነጌቾ ሳይድ ሆነ? ለምን አንተ ታስፈልገዋለህ ምናምን እያላችሁ ሰዎች በውስጥ በኩል ኮሜንት እያደረጋችሁልኛላችሁ። ኢቭን ኮሜንት ሴክሽን ላይ እያላችሁ ያላችሁ ሰዎች አላችሁ። እውነቱን ለመናገር ሴዶ ማርሻል እኔንም ክዶኛል ብዬ ነው የማስበው። እንደ አንድ ማናጀር ማለት ነው። እሱ እንደወከለው ሰው ከሱ ጋር እንደሚሰራ ሰው የሚያደርጋትን እያንዳንዷን እንቅስቃሴ እከታተላለሁና ይሄ እንቅስቃሴው ሳየው እኔ ሳያማክረኝ ነው ሙቭ አድርጎ እዛ ሄደውና እንደ ማንኛውም ሰው ልክ እንደነጌቾ ሁሉ እኔም በጣም ተናድጃለሁ። በጣም ብስጭት ነው ያልኩት። ለማንኛውም አሁን ከደቂቃዎች በፊት ማለት ነው ኦልሞስት ከ30 ደቂቃ በፊት ወደ ቱርክ ኤርፖርት ሰዎች ገብተው ቼክ እንዲያደርጉት ኮሙኒኬት እያደረግኩ ነበር የነበረው። እስካሁን ባለው መረጃ ሴዶ ማርሻል እዛ ቱርክ ኤርፖርት ውስጥ የለም፣ እንዳልወጣም በነገራችን ላይ በጣም ብዙ ኢትዮጵያውያኖች በነገራችን ላይ ማለት ነው ሴዶ ማርሻል ከኢትዮጵያ ይህንን ፋይት ሸሽተ መሄድ የለብህም፣ በቃ ፋይት ማድረግ አለብህ፣ እኛ በአንተ ላይ እምነት አለን ብለው ኤርፖርት ፊት ለፊት ላይ እየጠበቁት ነበረ። ወደ ውጭም ሳይወጣ አሁን ኤርፖርት ውስጥም ገብተው ቼክ ሲያደርጉት ኤርፖርት ውስጥም የለም። ምናልባት ሙሉ ለሙሉ ቼክ አላረጉ ከሆነ አይዶን ነው አላቅም። ግን አሁን ባለኝ መረጃ ለኔ በደረሰኝ መረጃ ኤርፖርት ውስጥም እንደሌለ ነው እየተነገረ ያለው። ምናልባት እዛ ካለ አለው በለን ሴዶ እኛና ላንተ ማለት ምንም ባህር ብታናድደኝም ላንተ ቀና ለብነ ያለኝ አቅም እንዳለ እኔ አምንብሃለሁ። ከዚህ በፊት ያደረግናቸውን ዲስከሽኖች ምናምን ነገር ኮንሲደር አድርጌ እንግዲህ ያለ እዛ ኤርፖርት ውስጥ ካለ አለው በለን። ካለ በለዛ ግን እኔ የምገምተው ምናልባት ሁለት ግምቶች አሉኝ። አንደኛው ምንድነው
በጣም ከኛ አቅም በጣም የተሻለ አቅም ያላቸው ሰዎች እንግዲህ ይህንን ልጅ በጣም ስለሚፈልጉት ከሱ ጋራ እንግዲህ ከውጭ ዜጎች ጋራ ፋይት እንዲያደርግ ስለሚፈልጉ ምናልባት ከቱርክ በዛው ሌላ ፍላይት ተቆርጦበት ምናልባት ወደ ራሻ ሄዶ ሊሆን ይችላል። ምናልባት ደግሞ ወደ ዩኬም ፍላይት አድርጎ ሊሆን ይችላል። ሁለተኛው ደግሞ የምገምተው ምንድነው እንግዲህ ሰዎች እዛ ያሉ ሰዎች ምናምን ነገር እንትን ብለው አሳምነውት ወደ ኢትዮጵያ እየመጡ ሊሆን ይችላል። ዊ ዶንት ኖ። ግን አሁን ባለ መረጃ የቱርክ ኤርፖርት ውስጥ ሴዶ ማርሻል የለም። ይሄ ነው ያለው መረጃ። ያለውን ነገር እየመጣው እንግዲህ አብሬት አደርጋቸዋለሁ። ለማንኛውም ስላዳመጣችሁኝ በጣም አመሰግናለሁ። ያለውን ነገር አብዴት አደርጋቸዋለሁ። አልተገናኘንም። ቻው አበሻ፣ ቻው ቻው አበሻ፣ አልተገናኘንም። ቻው ቻው ቻው። ሂድ በቃ ሂድ አንተ። ቆይ ሂድ። ከናወነ አለ። ምን ተሰማችሁ ጋይስ? እዚህ ላይ እስኪ ሀሳብ ካላችሁ መስጠት ትችላላችሁ። እኔ እንግዲህ ለኔ እንደዚህ አይነት ነገሮች በጣም እጅግ የሚያዝናኑኝ ነገሮች ናቸው። እንግዲህ እሱ ከፈለገ ምንም ማድረግ አይቻልም። ምናልባት ግን ውሉን ከሱ ጋር ተያይዞ አንዳንድ ቪዲዮዎች አሉ። ምናልባት እነሱም እኔና ተመልሰን እንመጣለን ማለት ነው። ከህግ አንጻር አንድ ወንድማችን የተናገረው ቪዲዮ አለ ማለት ነው። ሴዶ ማርሻል ከሄደበት ሀገር ተላልፎ ለመንግስት መሰጠት አለበት ትላላችሁ? እስኪ ሐሳባችሁን በኮመንት ሴክሽን ላይ አስቀምጡልኝ። ሰላም ደጉላው ነኝ። ሁላችሁም ይሄንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዱት እያደረጋችሁ ለብዙ ሰው እንድታደርሱልኝ በማክበር ጠይቃለሁ። እንግዲህ ከዚህ ቀደምም እንደምናደርገው በሶሻል ሚዲያ መነጋገሪያ የሆኑ በተለይም ደግሞ ቀጥተኛ የሆነ የህግ ጉዳይ ያለባቸውን ጉዳዮችን አንስተን ከህግ አንጻር አስተያየት እንሰጣለን። በዛሬው ዕለት አስተያየት ለመስጠት የመረጥነው ሴዶ ማርሻል ጉዳይ ነው ማለት ነው። ሴዶ ማርሻል በተለይም ደግሞ የቦክስ ውድድር ለማድረግ ስምምነት ካደረገ በኋላ ሀገር ለቆ በመጥፋቱ አንዳንድ ሰዎች ተላልፎ በኢንተርፖልም ቢሆን ወደኛ ሀገር ተመልሶ ውድድሩን ማድረግ አለበት፣ ተላልፎ ለመንግስት ሊሰጥ ይገባል እያሉ አስተያየት ሲሰጡ ተመልክቻለሁ። ይህንን ጉዳይ በተመለከተ በእርግጥ በሀገራችን የወንጀል ህግና በዓለም አቀፍ ስምምነቶችና ልማዳዊ አሰራሮች መሰረት አንድ ወንጀል የሰራ ሰው ከአንድ ሀገር ወደ ሌላ ሀገር ሄዶ በሚሸሸግበት ጊዜ የተሸሸገባት ሀገር በተለያዩ ልዩ በሆኑ የወንጀል አይነቶችና አንዳንድ ቅድመ ሁኔታዎች ካልሆኑ በቀር ያንን ወንጀል ፈጻሚ አሳልፋ ወንጀል ለተፈጸመባት ሀገር መስጠት እንደምትችል የሀገራችን ህግም ይደነግጋል። ዓለም አቀፍ ስምምነቶችና ልማዳዊ አሰራሮችም ይህንን ይደግፋሉ። በልዩ ሁኔታ አንዳንድ የሞት ቅጣት የሚያስፈርዱና የፖለቲካ ወንጀሎች እንደውም ተጠርጣሪው ከተያዘ የተለያዩ ሰዎች ይደርሱበታል ተብሎ ካልተገመተ በቀር ወንጀል የፈጸመ ሰው ከተሸሸገበት ሀገር ተላልፎ ለሌላ ሀገር ይሰጣል። በተያዘው ጉዳይ ግን ሴዶ ማርሻል ያደረገው ስምምነት ወንጀል ባለመሆኑና ፍትሐብሔር በመሆኑ ከፈለገ ውድድሩን ያደርጋል፣ ካልፈለገ ደግሞ መተው መብቱ ስለሆነ አንዳንድ ሰዎች በኢንተርፖል እናስመጣዋለን እያላችሁ አስተያየት የምትሰጡ ሰዎች ይህ ከህግ አንጻር ተቀባይነት የሚያገኝ አይሆንም ማለት ነው። አመሰግናለሁ። እንግዲህ ጋይስ እንደሰማችሁት ነው። በህግ የሚያስጠይቀው ነገር እንደሌለ ነው የህግ አዋቂዎች ከሆኑት አንዱ ደኩሎ የተናገረው ማለት ነው። እንግዲህ ምንም ማድረግ አይቻልም። እዚህ ያለ መያዝ ይቻል ነበር። እንግዲህ አምልጠዋል ማለት ነው። ሸሸ፣ ተከናወነ። የዚህ ልጅ ጉዳይ አላስችል ስላለኝ ነው ይሄንን ቪዲዮ የምሰራው ማለት ነው። እና ያው ታውቃላችሁ ሰሞኑን ቶማስ ኃይሉ ቻይና ሄደ፣ የዚህ ሶሻል ሚዲያ መነጋገሪያ ነው። ያው የመጀመሪያው ቀልድ ያው ሜም ይሰራል፣ በሱ ትስቃላችሁ። ከዛም በኋላ የሆነ ሰው ደግሞ ይነሳና የሱን አክት አድርጎ ቀየር አድርጓት ነገር እሱም ያስቃል። ሌላውም ሲደግመው ኦኬ ኮረች ሻንቲም ነገር ምናምን ብለን እንስቃለን። አሁን ግን ሊትራሊ ከላይ እስከታች ያለ ቲክቶከር ነሽ ምንድነሽ በአጠቃላይ ብዙ ሰው እየሰራበት ነው። የሆነ ጊዜ ላይ መቀለጃ የነበረው ናቲ ባርበር ነው። ያው ስፒድ መጥቶ ታገፈተረ። ከዛ በኋላ ለሁሉም ሰው እየመጣ ይሰራል፣ እንዲ ጸጉሩ እንዲ እየተደረገ ምናምን ነገር በጣም ብዙ ሰው ቀለደበት። እኔ በጣም አቅለሽልሾኝ ነበር የዛኔ ቀዱ ለራሱ ማለት ነውና አሁን ደግሞ ቶማስ ያው ፎሎ አረገኝ ተባለ። ከዛ ደግሞ ኔክስት ዊክ አሁን በዚህኛው ሳምንት ደግሞ ቻይና ሊሄድ ነው ሁሉም ሰው። እንዴ አልበዛም እንዴ? ቀልድም እኮ ሲበዛ በጣም ያስጠላል፣ ማርም ሲበዛ ይመራል። የምሬን ነው። የኛ ሀገር ነገር በጣም የሚያናደኝ ምን እንደሆነ ታውቃላችሁ? ለምንም ነገር ለከት የለንም። በቃ ሁሌም ቀልድ በልኩ፣ ሁሉም ነገር በልኩ ሲሆን ነው የሚያምርበትና ይሄ ደግሞ ከልኩ አለፈ። እንዳለፈ ስለተሰማኝ ነው ይሄንን ቪዲዮ መጥቼ እየሰራሁ ያለሁት። እማልጠብቃቸው ሰዎች ቪዲዮ ሲሰሩ በቃ አላስችል ብሎኝ ነው። አንዳንዶቻችሁማ ቀናትም ማስመሰለባችሁ ኮንተንት ምንጭ ሆነና
በጣም ያስጠላል። በእውነት ደስ አይልም። ሰው ይሰማዋል፣ ያየዋል፣ ይደብረዋል እያለን አንዳንድ ነገር ኮንሲደር ማድረግ ያው ቀልዱ እንዳለ ሆኖ ከዛ ግን ከቀልድ ሲያልፍ በጣም ያስጠላል። እና ደግሞ ያው ራሱን ሰርቶ የቀየረ ልጅ ነው። ከራሱም አልፎ ደግሞ ለሰው የተረፈ በጣም ብዙ ሰዎች ከተለያዩ በሽታ የተዋቸው በፊትነስ ዙሪያ ኢንፍሉዌንስ የፈጠረ ሰው ነው ኦነስትሊ ስፒኪንግ ማለት ነው። እና ደግሞ የሚገርመው ሁለቱም ናቲ ባርበርም እሱም ራሳቸውን ሰርተው የቀየሩ ለሰው እኮ እንደውም ሮል ሞዴል ሊሆኑ የሚችሉ ሰዎች ናቸው አሁን እዚህ ላይ ቡሊ እየተደረጉ ያሉትና ምንም ያልሰራ ሰው በሚጎርርባት ሀገር እነሱ ሰርተው ራሳቸውን የለወጡ ሰዎች ቢጎርሩ እኮ እንደውም በቃ ይሁን አትሊስት ሰርተው ነው ይበቃል ባይነኝ። በጣም ይበቃል። አሽቃበጥሽ አትበሉ። ከዚህ በፊትም በጌታቸው ምንሽ ነው አሽቃበጥሽ ምናምን ነገር ብላችሁኛል። እኔ አላሽቃብጥም፣ አሽቃብጬ ማላቅም ሆነስትሊ ስፒኪንግ ግን ልክ ያልሆነውን ልክ አይደለም ብዬ የመናገር መብት ስላለኝ ነው ይሄንን የምናገረው። አቁሙ፣ ይብቃችሁ በቃ። በነገራችን ላይ ጋይስ ተረባ አንዳንዴ ጥሩ ነው ብዬ አስባለሁኝ። እንግዲህ ቶሚ የሰራውን ቪዲዮ አይታችሁታል ብዬ አስባለሁኝ። እንግዲህ ከሱ አንጻር እንግዲህ ያሳየውን ሪያክት ልክ ስላልነበረ ነው ይሄንን ነገር የተሰራውና እንግዲህ አንዳንዴ ትችት ጥሩ ነው ብዬ ነው ማስበው። ከበዛ እኔ እንጃ ለኔ ብዙም የመጣልኝ ቪዲዮ አልነበረም። ነገር ግን እጅግ በጣም መነጋገሪያ ከነበሩ ጉዳዮች መሀል ነው። አስተያየት መስጠት ትችላላችሁ። እና እንግዲህ ወደ ቀጣይ ቪዲዮ ሳሻግራችሁ ጋዜጠኛ ሶፎንያስ የምታውቁት ይመስለኛል። እሱ እንግዲህ ከወራት በፊት አነጋጋሪ ከነበሩ ጉዳዮች መሀል እሱ ነበር። እዚህ ላይ ደግሞ ምንድነው ከወንድ ጋር የፍቅር ግንኙነትን ያደርጋል ተብሎ ይታማ ነበር ማለት ነው። እንግዲህ እውነት ይሁን ውሸት ይህንን ነገር የተረጋገጠ ነገር የለም። ምናልባት ግልጽ እስከሚሆን ድረስ መናገር አይቻልም። ነገር ግን ዛሬ እንግዲህ ይቅርታ ጠይቋል ለኢትዮጵያ ሕዝብ ማለት ነው። እሱን ላሳያችሁና ተመልሼ እመጣለሁ። ጋዜጠኛ ሶፎንያስ ዋሲሁን መላው የኢትዮጵያን ሕዝብ በይፋ ይቅርታ በመጠየቅ ወደ ቤት መመለሱን ይፋ አድርጓል። ሶፎንያስ ባስተላለፈው መልእክት ተመስገን ለቤቴ በቅቻለሁ፣ መድኃኔዓለም ስለማረኝ ደስ ብሎኛል ካለ በኋላ ወዳጆቼ፣ አድናቂዎቼ፣ መላው የኢትዮጵያ ሕዝብ አንገታችሁን አስደፍቻችኋለሁና ከልባችሁ ይቅር በሉኝ ሲል ጥሪ አቅርቧል። ሶፎንያስ አክሎም እንደ እግዚአብሔር ፈቃድ በቅርቡ በሰፊው መድረክ ኑዛዜን ትሰማላችሁ፣ ብዙ የምናገረው አለኝ በማለት በቅርቡ ትልቅ ሚስጥር ይፋ እንደሚያደርግ የገለጸ ሲሆን መልእክቱንም አትፍረድ ይፈረድብሃል በሚል ከባድ ማሳሰቢያ በዚህ መልኩ ደምድሟል። ታዲያ የጋዜጠኛ ሶፎንያስን መልእክት እንዴት ታዩታላችሁ? ሐሳባችሁን በኮሜንት ላይ አጋሩኝ። መልካም ጊዜ። እንግዲህ ጋይስ የራሳችሁን ሀሳብ ማስቀመጥ ትችላላችሁ። እኔ ግን እዚህ ላይ የራሴን ሀሳብ ለመስጠት ያህል እንግዲህ ሰዎች የተገፉ ሰዎች እኛ መርዳት እንዳለብን አለማግለል ትልቅ ነገር ይመስለኛል። ይህንን ነገር በሕግ አንጻር እንደምረዳው ከሆነ እንግዲህ በኢትዮጵያ በሀገራችን አይፈቀድም። ከዚህ አንጻር ደግሞ እንግዲህ ሕግ የሚያየው ጉዳይ ነው፣ ቀላል ነገር አይደለም። እንግዲህ እንደዚህ አይነት ሰዎችን መያዝ አለባቸው። እኔ ይህንን እርግጠኛ ነኝ፣ ተማመናለሁ። ነገር ግን ማግለል የለብንም። በሕግ መታየት ያለበት ጉዳይ ነው። እንግዲህ ባናገላቸው እንደነዚህ አይነት ሰዎች እኛ ብናግዛቸውና ወደ ነበሩበት መልካም መንገድ እንዲገቡ ማድረግ የምንችል ይመስለኛል። እንግዲህ ወንድማችን ጋዜጠኛ ሶፎንያስ እንኳን ለዚህ አበቃ ማለት ፈልጋለሁኝ። ያለው ጉዳይ ግን ከሕግ የሚጨርሰው ጉዳይ ነው ብዬ አስባለሁኝ ማለት ነው። ጋይስ የእናንተ ሀሳብ ማስቀመጥ ትችላላችሁ እዚህ ጉዳይ ላይ። ዲለን ፔጅ ለዚህ ህፃን ልጅ ያደረገለት ነገር እጅግ በጣም ደስ የሚል ነገር ነው። ሀገራችሁን ትወዳላችሁ፣ እግር ኳስ ደጋፊ ናችሁ። ይህ ህፃን ልጅ በዓለም አቀፍ ደረጃ ስማችን እንዲያስጠራ ትፈልጋላችሁ። አሁኑ ከስር የዲለን ፔጅን ቪዲዮ ሜንሽን አደርግላችኋለሁ። እዛ ኮመንት ላይ የገባችሁ ቪዲዮን ኮፒ ሊንክ እያረጋችሁ ሪፖስት እያረጋችሁ ኮመንት ላይ ደግሞ የአርሰናልን ኦፊሻል ፔጅ ከዛ ሜንሽን አርጉት። አሁኑኑ በፍጥነት ትልቅ ነገር ነው ለዚህ ህፃን ልጅ እየሰራለት ያለው። በዓለም አቀፍ ደረጃ ኢትዮጵያን እያስጠራለን። ብሩክ ነኝ፣ ይመለሳል። እንግዲህ ዲለን ፔጅ ለዚህ ልጅ የእግር ኳስ አቅም ካለው እንግዲህ ለመርዳት ዝግጁ እንደሆነና እንግዲህ እንግሊዝ ፕሪሚየር ሊግ ላይ ያሉትን ክለቦች እንግዲህ እነሱ ጋር እንዲያጋሩት መልእክት አስተላልፏል። እንዲሁም በራሱ ወጪ ሁሉም ነገር እንዲያደርግለት እና አደርግለታለሁ ብሎ ተናግረዋል ማለት ነው። እጅግ በጣም ደስ የሚል ነገር ነው። እንግዲህ የዲለን ፔጅ እና የአዶናይ
ነገር እንደቀላል እንደማይታይ እዚህ ላይ እናያለን ማለት ነው። ይሄ ልጅ አለ፣ ሌሎችም ይህንን እድል የሚያገኙ ሰዎች ይኖራሉ ማለት ነው። እጅግ በጣም የሚያስደስት ነገር ነው። እንግዲህ ይሄ ነው ጥቅሙ። አንድ ሰው ወይም የአዶናይ እያደረገው ያለው ነገር ይህንን ለማድረግ ነው። የአንድ ሰው ህይወት መቀየር የቤተሰቦች አለ። ይህን ልጅ ጎበዝ ሆኖ እንግዲህ ሀገሩን ሊያስጠራ የሚችል ጉዳይ ነው ማለት ነው። እንግዲህ በስተመጨረሻ የአዶናይ እና ዲላን ፔጅ ያደረጉት በሀረር ጉብኝት አለ። የተወሰነ ቪዲዮ ላሳያችሁ እና እንግዲህ አጠናቅቃለሁኝ ማለት ነው። እነሱን ግን መጀመሪያ አይተን እንመለስ። አሪፍ አሪፍ ገብቶኛል። ክቡር ፕሬዝዳንታችን ቤት ይሰጥ። ኧረ እውነት ምንድን ነው ይሰጥ? ቤት ቾኮሌት ይጣል። አዶንዬ ቤት ይሰጥሽ። በጣም ደስ አንዴ አባት አንዴ ቤት ይሰጥሽ መስላቸው። አዎ ቤት ነግረኛል። እቺ በጣም መጥተናል እንግዲህ የትናይቴ የኔናት እና በጣም መስከረ ሀረር ልጆች አሁን የምንገኘው የሀረር በር እንደምትመለከቱት እንግዲህ በጣም ነው የሚያምረው። ለየት ያለ እውነቴን ነው የምላችሁ፣ አይቼ አላቅም እንደዚህ አይነት አሰራር። ቤቶቹ አሰራራቸው እንዴት እንደሚያምር የሆነ ሳውዲ ምናምን ያለው ነው የሚመስለው። እግዚአብሔርን በጣም ነው የሚያምረው። በጣም ላግዠሪ ነው። መንገዱ በጣም ንጹህ ነው። መብራት አለ በጣም በኃይለኛው ነው የምላችሁ። ከዛ ለየት የሚያደርጋቸው ነገር ማለት ነው ህንጻዎቻቸው፣ ይሄ መብራታቸው ምናምን ለራሱ በስዕል ነው። ሁሉም ነገር በስዕል ነው ታውቃላችሁ። እስኪ ያው ግድግዳውን ተመልከቱት። እንደዚህ አይታችሁ ታውቃላችሁ። በቃ እንግባ አሁን እንግባ። ይኸው በጣም ነው የሚያምረው። የሀረር ልጆች እንደዚህ አይነት አቀባበል ስላደረጋችሁልኝ እውነት ከልቤ ነው ማመሰግናችሁ። አከብራችኋለሁ፣ እወዳችኋለሁ። በጣም ነው የሚያምረው። በጣም ነው የሚያምረው። ኧረ እያየሁ ነው። ይሄ ከነዘፈኑ ነው ወይ? ቴንክ ዩ አባት፣ ቴንክ ዩ። እኔም እወድሃለሁ። ቴንክ ዩ። ዋው ናቤት አለ። ይኸው ሀረር እንዴት አባቷ እንደምታምር ተመልከቷት። የሚገርም ፋውንቴን ነው ይሄ ደግሞ። ዋው እኔም እወዳቸዋለሁ። ቴንክ ዩ ቴንክ ዩ። ዋው አታ ውሃ አለ ከኋላ። ቆይ እለፋውን ዋው ዛሬ ሀረር ውስጥ ጅቦች ልንመግብ ነው። ተከታተሉ። የሀረር ልጆች የዚህ ግጥም ብትጽፉልኝ በጣም ደስ ይለኛል። ኮሜንት ላይ ትንሽ እንግዲህ ጋይስ የነበረኝ ቆይታ ይህንን ይመስላል ማለት ነው። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮሜንት ላይ መጻፍ ትችላላችሁ ማለት ነው። ሰላም ጤና ይስጥልኝ።